ሎሚውን እየጠበቅኩ ነው የተጠለፍኩት እየተጠለፍኩት ይለኛል የሆነ ዝም ብላ በእናትህ እንደው አሰራኝ ምናምን ለኔ በዓል ማለት ቅቤ መቀባት ነው አንተ መቼ ነው የምታገባኝ አላልሽ የሆነ ጊዜ አንድ ቀን የሆነ የፕሮቴስታንት እምነት ተከታይ ቤተክርስቲያን ሄደሽ ነበር መባ የሚያዞረው ሰው አይመጣም አጠገብ ማለት የሆነ ሐሳብ እያሰብኩ ነው ሲመጣ ደንግጬ ከተትኩትኝ እሺ ከዛ እኔ የምጠብቀው የሆነ በቃ ስቀየር እንትን እያልኩ ነውና ከተስፉ ብርሃኔና ካማሌ ላፍታሙ ሌላ ሰው ራሱ ቢመጣ ይመልሰዋል በኔ ቦታ ሰላም ጤና ይስጥልን ተመልካቾቻችን በኢትዮጵያም ሆነ በዓለም ደረጃ ያላችሁ የሰው ዘሮች በሙሉ ሰላም እናንተ ይሁን እንኳን ለከተራ በዓል በሰላም አደረሳችሁ ዛሬ ከተራ ላይ ነው የምንገኘው አዲስ እንግዳ ዛሬ ይዤላችሁ መጥቻለሁ በነገራችን ላይ ከተራ ልትሄድ ስትል ከመንገድ ላይ ጥልፍ አድርጌ ነው ትንሽ እንደው ጠላ እንኳን ብንጠጣ ብያት የመጣሁት እንኳን ደህና መጣሽ ሉሲ ካሳይ አርቲስት ሉሲ ካሳይ በጣም እስቲ መጀመሪያ ከተራ ልትሄጂ ነበር አዎ አልደበረሽ ነግቢ ነጋስልሽ ጠላ እንጠጣው ለማንኛውም ቺርስ እንኳን አደረሰሽ እንኳን አደረሰሽ ለምን አስቀረችኝ ብለሽ አልደበረሽ አይ መደበር እንኳን አልደበረኝም ግን ያው ጥምቀትን የለመድነው ብዙ ጊዜ ያው ታቦት ስንሸኝ ምናምን ነውና ያው በመሃል አንቺ ጋር መምጣቴም ደስ ብሎኛል አይደል ለመላው ደግሞ ኢትዮጵያ ህዝብም ደግሞ እንኳን አደረሳችሁም ደግሞ ማለትም ጥሩ ነው ደስ ይላል በጣም በቀጥታ እንኳን አደረሳችሁ ለከተራ በውልሽ ንገራችሁ እሺ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ አሜን እንኳን አብራ አደረሰን እኔን ጨምሮ ማለት ነው ከጥምቀት ላይ ሄደሽ ከመጠለፍሽ በፊት በኋላ ከካሳት አትጠለፊ ደግሞ አንዱ ሳይጠልፍሽ አንቺ ታለፍሽ ምንድን ያልሽ ያሁን ባለቤትሽ እንዴት ነው ያገባሽው እንዴት ነው ያገባሁት እስታስታሽ ያሳፈርሽበትን አጋጣሚ መስማት ፈልጋለሁ አሳፍሬዋለሁ ብለሽ አነሳሳሽው እኔ እንጃ አብረን ነው የተማርነው ኦኬ ኖርማሊ ህክምና ነው የተማረው ጥቁር አንበሳ ግን እንዴት ነው ማስተርሱ ሊሰራ ይሁን የመጣውኛ ጋር አላቀም የት ነው የመጣው ቴምስ እሺ እዛ አንቺ ዛት ምን እየተማር ቲያትር ዳይሬክቲንግ ቲያትር እየተማርኩኝ እዛ መጣን አይመጣም ለጉብኝት ነው ይመስለኛል የሚመጣውኛ ለመጎብኘት አላቀም ሌላም ሊሆን ይችላል ብቻ እሺ ያው አልፎ አልፎ ነው የሚመጣው እና ረጅም ጊዜ በቃ ትምህርት ካለቀን በኋላ ተጠፋፍተን ነበር አንገናኝም ነበር ወይ ከስንት አንዴ በስልክ ምናምን እንደዛ ነው የምንገናኘው ያ ደግሞ የህልውሃ ነገር አዎ ድንገት ሲመጣ ድንገት መንገድ ላይ ስታገኙ አንተ መቼ ነው የምታገባኝ አላልሽው አይውልሽ እኔ ብዙ ይጽፋል መቼ ነው የምታገባኝ መቼ ተጀምሮ መቼ ነው የምታገባኝ አልሽው አዎ ማለት የሚገርም አጋጣሚ ነው እኔ ዝም ብዬ እንዴት ነው በፊት ትምህርት ቤት እያለን ቢሆን አጋጣሚ ቁጭ ብለን አወራንና ያቃለው ጊንጪና አቃታለው አይነት ነገር ምናምን ለዚህ ነው ተወልዶ ያደገው እሱና ወደ አምቦ ሄጄ አቃለው ምናምን ብሎ እንደዚህ አወራኝና እኔ ያፍራል እሱ ልካርቀሳ ዘመዴ አብራም ሞሲሳ ምናምን ብሎ ነው የሚናደደው ለምን ብትዩ በቃ ለማናደም ሲገባኝ እኮ እሱ ሩቅ ነው እኔ ጋር ዘመዴ ያለና የሆነ በጣም ደስ አይለውም ይሄ የሆነ በጣም ቀሽቃሻ ነገር ሆንኩበት መሰለኝ ከዛ እንደሚያፍር ስለገባኝ እኔ ተጠፋፍተናል እንዳልኩሽና የሆነ ሰዓት ላይ ሜክሲኮ ተገናኘን ከዛ ከሲስተር ጋር ነኝ እኔና ሰላም በዩ ምናምን አልኩኝና ሊያልፍ ሲል እና መቼ ነው የምታገባኝ እኔ ላሰበረው ፈልጌ ነው የትዳሩ ነገር ምን አረኮ ራስታ ደውልሻል ጥሎኝ ሄደና በጣም ነው ያፈረው ግን ያው ከዛ በኋላ ማሰብ ጀመረ ማለት ነው አዎ ተሰጥቶት መሰለኝ አዎ ተሰጥቷች ልጅ
ሲያወራ የነበረውትን በጣም ነው የሚያስቀውና በጣም አሳፈረችኝ። ከዛ በኋላ ግን ያው መገናኘት ጀመርን። ምን ነገር ከዛ በኋላ ነው መገናኘት የጀመርነው። አሁን በፊት በማሳፈር ደረጃ ወይ በጓደኝነት ደረጃ ዝም ብሎ አብሮ በመማር ደረጃ ነው የምታዩ የነበረው። ወደ ፍቅር ጉዳዩ ድንገት በቀን ተጠመዘዘብሽ። እንዴት ገባሽ አንቺ ወደ ፍቅር ውስጥ? ነው በፊት ነበር ውስጥሽ? አይ አይደለም እንዳጋጣሚ ማለት ረጅም ጊዜ ነው 3 አመት ምናምን እኮ በመሃል አልተገናኘንም። እንዲሁ አልፎ አልፎ ወይ በስልክ ከተደዋወልን እንጂ እሱ ራሱ ነው ቢቆጠር 3 ምናምን አይሆንም በዚህ 3 አመት ውስጥ ነው የምልሽና እንዳጋጣሚ እዛ ተገናኘን። ደወለልኝ። ከዛ ኖርማል ወሬ ነው ያወራነው። አንተማ ቀለድክብን፣ አንተ ህክምናህን እየተማርከኛ ላይ ምናምን ብለን የሆነ እንትን አልኩኝ። እንደዚህ አይነት ወሬዎች አወራን። ከዛ በቃ መደዋወል ቴሌግራም ላይ ማውራት ምናምን በቃ አንዴ እንደውም ሰርግ ሚንዜ ነበርና ቴክስት እያወራን እንደውም እኔ እንደዚህ አይነት ነገር ላይ ጎበዝ አይደለሁኝም። ብመጣ ምናምን አልኩትኝ መልሱ ላይ ጥራኛ ምናምን አይነት ነገር ብዬ ጻፍኩለትኝና ከዛ እጠራሻለሁ ላይ ሴት ሚንዜዎች ግን እንዳይደብራቸው አልኩትኝ። ከዛ እኔ ነኝ የማውቀው የሚያዋጣኝም ምናምን አለና በቃ እንደዚሁ በስልክ ብቻ ማውራት ጀመርን በየጊዜውና የሆነ ሰዓት ላይ በአካል ተገናኘን። ኖርማል ነበረ ብቻ። ኦኬ ሂደቱ ኖርማል እንደትና እንደወንድም ነበር። አዎ ማለት አሁን በዚህ መሀል ሌላ ሰው ባቅ ምናምን ነገሮች ሌላ ሰው እንትን ልልችል ነበር። ግን በቃ ነገሮች እንዲሁ እንትን ሲሉ የእግዚአብሔር ፍቃድ ሆነና የፕሮቴስታንት ቤተክርስቲያን አንድ ቀን ገብተሽ ነበር? አዎ። ምን ተፈጠረ? ዛሬ ጋር ወይ ጉድ ሚስተር አንቺ ቤተክርስቲያን አገልጋይ ነሽ እንዴት ሄድሽ ብዬ ነው ሚስተር ይወጣ በጣም እውነት ወይ ሚስተር ለካ እንደዚህ አደባባይ ላይ ነው ያለሽው። እሺ እንዴት ነው መሰለሽ አክስቴ የፕሮቴስታንት እምነት ተከታይ ናትና አካይጂኝ ብላ ትልቅ ሰው ናት። አብሬያት ሄድኩኝ። ከዛ እንደዚህ ቆመው እየጸለዩ ምናምን ያው ሁሉም ይወድቃሉ ምናምን ያው እኔ የመሰለኝ በቃ ያው መንፈስ ቅዱስ ቀርቦናል የሚሉት እንደዛ ነው በቃ እያልኩኝ በውስጤ እንደዛው እያሰብኩኝ የመባ የአስራት ሰዓት ደረሰና እንኪ እንትን ስጪ ብላ ሰጠችኝ። አስራት ስጪ ብላ ሰጠችኝና ከዛ ያው እሷ ምን እንትን ብላ ሰጠችኝ። ሁሉም ብቻ እንዲህ ብሏል ሲመጣ ምን እንትን የሚሉት ለምን አላየውም ብዬ ሳየው ወረቀት ነው። ከዛ ወረቀት ነው እንዴ ማለት ይሄ ማቋ አስራት የሚሰጠው የሆነ ነገር ገንዘብ ነው አይደለ? ከዛ ሳይሆን የሆነ ዜሮ ምናምን የበዛበት ይሄ መባ የሚያዞረው ሰው አይመጣም አጠገብ ማለት የሆነ ሐሳብ እያሰብኩ ነው። ሲመጣ ደንግጬ ከተትኩትኝ። እሺ ከዛ እኔ የምጠብቀው የሆነ በቃ ስቀየር እንትን እያልኩ ነውና በቃ ፈርቻለሁ። ለማን ልንገራይ ነገር እያልኩኝ አለቀ ፕሮግራሙ። ገባን ወደ ቤት። ከዛ ያክስቴ ልጅ ሲዲ ነገር ነው የምትኖረው ደወለችላት። የሚገርመው ይሄን ነገር አልነገርኳትም እስከዛሬ ለሷራሱ ይድረስሽ ባልሽ። ከዛ ቤት ገብተን እሷ ደውላ የማን ልጅ የሰጠችሽን የቫይበር ቁጥሩን ስጪኝ ስትላት በቃ ይበረበራል ለካ እሷ ገንዘብ መስሏት ነው። እሷ ኮሰ ብር የሰጠችኝ መስሏት። አሁን በዛ ሰዓት ወረቀት እኮ ነው የከተትኩት ካልኳት ልታብድብኝ ነው። እዛ በቃ ቁም ሳጥን ውስጥ አልቀራት እንዴ ቦርሴ ውስጥ ነው የከተትኩት ትላለች። በቃ በስመ አብ አስሬ ፈለገችው ድጋሜ ልጅቷ ተደውሎላት ምናምን ነው አትያትም ሰጥቻለሁ ብለሽ ብዬ ነው ማለት ለምን ልትል እንዴ ነው ወረቀት ይሰጣው ልትለኝም ነው። ምን እንዴት ወረቀት ይሰጣል? ምን ታስታ አሁን አንቺ ልጅ ነሽ ምናምን ልትለኝ ሆነ። ዝም እንዴ ለምን ሰደዋለሁ ብለሽ በጣም ደስ የሚል አጋጣሚ ነው። በጣም ተመልካቾቻችን እንግዲህ ያው የአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነው የምንገኘው። የመጀመሪያ ዙር ጨዋታችንን በዚህ እናበቃለን። አንድ ገጠመኝ አስተውሻለሁ። ወደ አትክልት ተራ አካባቢ የሆነ ጓደኛሽ የሆነ አትክልት ቤት ይዞሽ ገባ። ውይ እሺ እንደገናል ከሊታ እሺ ምን አጥሎሽ የገባው ማን ነው? ምንድነው? በጣም ቅርብ አሁን የሆነ ነው መሰለኝ አይደል? አዎ ማለት በስማ እኔ ደግሞ በጣም የሚያሳፍረኝ ነገር ነው እንጂ እንደዚህ ራሱ ነው ደውሎልኝ ቤት ዘመድ ነው ጓደኛዬ ነው። እሺ አስራት ገበየው ባቢ ይባላል። እዚህ ሙያ ውስጥ ያለ ልጅ ነውና በጣም ቅርብ ጓደኛዬ ነው። እና ደውሎልኝ እኔ ሳንቲም የለኝም አልኩትኝ። አልመጣም ሳንቲም የለኝም እጄ ላይ ያለኝ እንደዚህ ነው እንደው መመለሻ ራሱ አይሆነኝም። ከታወቅሽ በኋላ ነው እዚህ ሙያ ውስጥ ከገባሽ በኋላ ከዛ እኔ መመለሻም የለኝም ምናምን ስለ ካልመጣሽ አለ ካልመጣሽ እኔ ያለኝ ምናምን ብሎ ጠርቶኝ ሄድኩኝ። እኔ እንደሱ ከማለቴ በፊት ለምን እንጂ ሁለት ልጆች አሉ አንድ ወንድና አንድ ሴት አብሮት ዩኒቨርሲቲ ተማሩ። እኔ ደግሞ አላቃቸውም። ከዛ እኔ መጀመሪያ ነግሬው ነው የመጣሁትኝ
እነሱ ከኔ ቀድሞ የሆነ ነገር እንትን ሲል ያው ለኔ ብር አልያዝኩ ማለት ልጅቷ አሁን እሷ ካለች በኋላ ደግሜ ማለት እኔ ራሴ አሳፈረኝ ነገር ይሆነ ዝም አልኩኝ። እስኪ ጉዳችሁን አይሆናል ለየበላችሁ እንዳዘዘ ሰው ደግሞ ትላላችሁ ምናምን እያለ በቃ በጣም እንትን እያለ ወጣ ማለት የሚሄድ አይመስላል መሰለኝም በዛው ሄደ ማለት ነው። ማላቃቸው ሁለት ሰዎች ማለት በጣም ማፍሮ ደግሞ ሰው ፊት ለፊት ገኔ ገንዘብ ሳይኖረኝ ባላዝ ነው የሚሻለው እንጂ ጭራሽ ማላቀው ሰው ጋር ምንም ነገር አልተጠቀምም። እኔ ገንዘብ ካላይስኩ በራሴ ካልተማመንኩ አላዝም። በቃ ላቤ መጣ። እሱ ለካ ወጥቶ የሚያውቀውን ሰው የነ ካሜራማን አግኝቶ ውጪ ያወራል ራስቶናለኛ ማለት በእንደዚህ አይነት ሄዷል። በስማ ያወራል እሱ እዛ የራሱን አለም በቃ በስማም ነፍሴ ሂሳብ መጣ። ሂሳቡን መጣ። ምን በቃ አይኔ ላይ እንተያያለን እነሱ ምን እንድከፍል ነው ከሆነ እንትን በኋላ መጣ ብቻ ቆይቶ ራሱ በስማ ከፈለ መጣ። በስማ ወይ በጣም ነው የሚያሳፍረው ማለት እንጃ ከሱ ጋር ማለት አሁንም እንደ ቀልድ ሁሌ እኮ ነው የምንገናኘው። ደህና ነገር አይሰራም ልጁ ብቻ በተፈጥሮ ነው ራሱ ደስ ይለዋል እንደዚህ ማድረግ። ጥምቀትና ከማግባት በፊት የነበረ የጥምቀት አከባበርሽ ምን ይመስላል? ጥምቀት እንዴት ነው የምታዩው? እስቲ ጥምቀት በጣም ደስ የሚል ነው። በቃ የሆነ የኛ ብቻ የኛ ባል እስኪ መስለኝ ድረስ ነውም ደግሞ የኦርቶዶክስ ሃይማኖት ተከታዮች ብቻ ናቸው የሚያከብሩትና ደስ ይላል። እኔ ደግሞ በፊት ቤተክርስቲያን አገለግል ነበር እዚህ አዲስ አበባ ሳይሆን ጊንጪ ቅዱስ ሚካኤል ቤተክርስቲያንና አሁንም አልቀርም በየጊዜው ይጃለሽ አይሄዳለሁኝ። ያው ዛሬ አንቺ ተጠለፈችና ድንገት ጠልፍ ያለው ምንም ማለት ድንገት ደረሰ ያረረረ ቆይቼን ማላከም አልኩና ምክንያቱም ሰዓት እሷም አምሮባታል እኔም እንደምታይ አምሮብኛል። ግን በጣም አምሮብሻል በነገራችን ላይ በጣም የሚያምረው ልብስሽ በጣም ቆንጆ ሆነሽ ነው የመጣሽው። እንደ መልክሽ እንደ ፊዚካልሽ ልብሽም ቆንጆ ነው የሚል ነገር ሰምቻለሁ። ዳስ ዋይ ጠልፈሽ የመጣሁት ለብዙ ሰው ብዙ ነገር ማስተማር የምንችልባቸው ብዙ ነገሮች አሉሽ ብዬ ስለማስብ ነውና ጥምቀት ሎሚ ተወራወረልሽ ወይስ ያቃል? ሎሚውን እየጠበቅኩ ነው የተጠለፍኩት። የተጠለፍኩት ብቻ ከሁለት አንዱ እሱ ላይ ይመጣልሽ ይልል እሱ ላይ ይመጣልሽ የተጠለፍኩት እሺ ተጠለፍሽው ምንድነው የሆነ ነገር አለ ብቻ እሺ እና ሎሚ አሪፍ ነው ብቻ ጥምቀት ራሱን ችሎ ብቻ ደስ ይላል። በጣም ነው ደስ የሚለው ቤተክርስቲያን ማገልገል በጣም ነው ደስ የሚለው። ይሄ ያለው 3ቱ ቀን ጥምቀት ረጅም ነው እንደሌላው አንድረሳው ሌሎቹ በዓላት በቃ ወይ ዋዜማ ረሳናቸውና በቃ ከከተራ ጀምሮ ምናምን ረጅም ነው እስከ ሚካኤል ይረዝማል። እኛ ጋር እንደውም እግዚአብሔር ያብማለ ኦኬ በቃ በጣም ረጅም ነው ደስ ይላል ብቻ በጣም ነው ደስ የሚለውና እስከ አስትሪዮ ማርያም ድረስ የጥምቀት መንፈሱ አይለቅሽምና ደስ ነው የሚለው በጣም። እኔ እንደውም ከሌላው በዓላት የጥምቀት ለየት የሚልብኝ ሌላ ጊዜ ከቤት አልወጣም እና የተለየ እንትን ያለኝ ለኔ በዓል ማለት ቅቤ መቀባት ነው። አራቴ ኖርማል ጊዜ አሁን ቤት ውስጥ በቃ ገና ምናምን ሲሆን ቅቤ መቀባት ነውና በቃ በዓል ነው ለኔ ይሄ ነው። አልወጣም ከቤት። ጥምቀት ሲሆን ግን በቃ የክት ልብስ ይወጣል እንደዚህ የተደበቀ ልብስ ይወጣል። የተደበቀ ልብስኛው ተጨማዶ ቢሆን እንዲ አራክፈ ምናምን ለጥምቀት ያለውን ቀሚስ ሲበጣጠስ የተባለውም ለዚህ ነው። በሁለት ነገር ነው የሚታወቀው ጥምቀት እንዲ እንትኑ ማለት ነው እንደ ካልቸር የተወሰደው ነገር አንድ ከሎሚ ጋር በተያያዘ ያው ባልና ሚስት የሚገናኙበት ቦታ ነው ይባላል። ብዙ ጊዜ ወደ ክፍለ ሀገር ደግሞ ሎሚ ሞርበር ምናምንም አለ እንደው ከዚህ ጋር ክፍለ ሀገር ነው ያከበርሽው ተከብሬ ነበረው እዛ ጋር ያለውን ካልቸር እስቲ ያሳው እንትን በይ። ሃርሞኒካ አለ እሱ ሞደርን ነው ነው ግን ሰው በተለይ ወጣቱ የሚጠብቀው ለምንድን ነው ጥምቀት? ወጣቱ ደስ ይላል በቃ አገልግሎት የቤተክርስቲያን ማገልገሉ ምናምን ሰው በዚህ ልክ ታታሪ ሆኖ ፍቃደኛም ሆኖ ደስተኛም ሆኖ በቃ የሚያገለግለው ጥምቀትን ይመስለኛል። በቃ በጣም ደስተኛ ነው ወንዱም ሴቱም በጣም ደስ ይላል። በቃ ሴቶቹ ምንጣፍ መጥረጉ ነው ሁሉም ታታሪ ነው ብቻና በጣም ነው ደስ የሚለው። ይሄ በቃ ሁሌ የምትጓጊበት ነው። እኛ እንደውም እዚህም ማህበር አለንና እንሄዳለን በየአመቱ እዛ እንቀርምና ደስ ይላል። በቃ ልብስ አሰርተሽ ዋጋ ከፍለሽ ምናምን በጣም ነው ደስ የሚለው። ወጣቱ ራሱ በጣም ነው የሚገርም። በነገራችን ላይ በጣም ጥምቀት በዓል ላይ ያሉ የወጣቱን ትጋት በጣም አድነቅ ፈልጋለሁ። ምንጣፍ ተሸክመው ታቦቱን እየቀደሙ ሲያነጥፉ ቄጤማ ሲጎዘጉዙ
ማለት ኢቭን የድካም አይደለም የመሰልቸትም ምንም ነገር የለውም። እኔ ለነገሩ ደግሞ እንትን ስለሆነ የእምነት ጉዳይም ስለሆነ ድካምም የለው መሰልቸትም የለው። ከዋዜማው ጀምሮ እኮ ከተማው ከዋዜማው አይደለም ሳምንት ሲቀረው ጀምሮ ከተማው ይሸበርቃል በዚህ የጥምቀት ሰሞን ያለው ነገርና በጣም ደስ የሚል ነው። አሁንም ወጣቶቻችን በዚህ ትጋታችሁና ጉልበታችሁ እንድትቀጥሉ በረከቱን በየጊዜው እንድታፍሱ በዚህ አጋጣሚ መግለጽ ፈልጋለሁ። እኛ ከተራ ላይ ነው የምንገኘው። ተመልካቾቻችን ያላችሁ አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነው የምንገኘው። ከሉሲ ካሳይ ጋር አብረን እያወራን ነው የምንገኘው። ተዋናይት ዛሬን የጥምቀት ከተራ በዓል አብረን እያከበርን ነው የምንገኘው። በጣም ብዙ ኤክስፒሪየንስ አለሽ ከትወና ጋር በተያያዘ። እስቲ ከሱ ወደሱ ልመለስ ነው ትንሽ ላውራሽ። በጣም ትላልቅ አሉ የተባሉ ተዋናያን ጋር ነው ትወናን መጀመሪያ ጀመርሽው አይደል? እነ ታሪኩ ባባ እነ መኮንን ላከ ምናምን በጣም ትላልቅ ሰዎች ጋር ነበር የጀመርሽውና ጀማሪ ሆኖ ከሩቁ በጣም ኤክስፒሪየንስ ኖሯቸው በጣም ታሪካዊ ሰዎች ጋር መስራት ስሜቱ እንዴት ነው? እስቲ መጀመሪያ ኤክስፒሪየንስ ልምድሽን ንገሪኝ። ፍቅር ተራ በተለይ በጣም የታወቅሽበት እሱ ስለሆነ ነው። በጣም ነው ደስ የሚለው ማለት እንደዚህ ትልልቅ አርቲስቶች የሚሰሩበት ስራ ላይ ካስት መደረግ በራሱ በጣም ደስ የሚለውና ትንሽ ሀሳባቸውንም ሊቀይሩ ምናምን ፈልገው ነበርና እንዳትቀጥይ ማለት ያው ስሰራ ስላላዩኝ ከዚህ በፊት ብዙም እንትን አልነበራቸውም። ግን በቃ የመጀመሪያ ቀን ቀረጻ ከመጀመሪያው ሲን ጀምሮ በቃ በጣም በቃ በእኔ ኮንፊደንስ ነበራቸው። ብዙ ነገር ነበረ። ካስት የተደረግኩትኝ አቢሲኒያ ነበር የምማረው መጀመሪያ። ያው እንደ አጋጣሚ ነው እኔ የመጣሁትኝ ወደዚህ ሙያም የገባሁትኝ። ህልምሽ አልነበረም? አይ ነው ህልሜ ነው። እንደ አጋጣሚ ምልሽ እንዴት መሰለሽ ለክሶ ነበረ የአባቴ ወንድም አርፎ ለክሶ መተን ወደዚህ ወደ ደብረ ብርሃን ስንመለስ ተማሪ ነበርኩኝና እዛ እዚህ አዲስ አበባ ስንመጣ እኔ አልመለስም አልኩኝ። ከአዲስ አበባ አይ በቃ እዚህ ቆያለሁኝ አልኩኝ። ሰምስቴር ላይ ነበረ ነው ብሬክ ላይ ነው። አልመለስም አልኩኝ። ከዛ በቃ የተወሰነ አንድ 15 ቀን ምናምን ትምህርትም ስለሚዘጋ ምናምን ብዬ በቃ ድርቅ አልኩባቸው። ሄዱ በቃ እነሱ ሄዱ። አባቴ እዚህ ኮተቤ ይማር ነበርና ይዛኔ ከ3 ሳምንት ምናምን በኋላ ሲመጣ እንዴ አትሄጂም እንዴ አሁንስ ምናምን ብሎ ተቆጣኝ ማለት ነው። ግን በዚህ መሃል ካክስቴ ጋራ ምን መሆን ትፈልጊያለሽ ምናምን የሚለውን ትዝ ይለኛል። ወደ ሽሮ ሜዳ እየሄድን ህብረት ባንክ ደረስንና በርትተሽ ከተማሽ አንቺም እንደዚህ ምናምን አካውንታንት ትሆኛለሽ ስትለኝ ኧረ እኔ አልፈልግም እንደዚህ ምናምን አልኳትኝ። እኔ እንደዚህ አልፈልግም ምንድነው መሆን የምትፈልጊው የሚለውን ጥያቄ ከዛ ጋር ጠየቀችኝና እኔ አርቲስት ነው መሆን የምፈልገው ተዋናይ ነው መሆን የምፈልገው አልኳትኝ። ከዛ በቃ ሄደሽ እዛ እስከ ፈተናውን ተፈተኝና ፈተና ተፈተነሽ መተሽ ክረምት ላይ እዚህ እኔ አስተምርሻለሁ ምናምን አለችኝና በቃ ቃል ገባችልኝ። የሚገርምሽ በስማ ማልደርስልሽ አለኝ። እነዛ የቀሩት 4 ወር 5 ወር የሁለተኛ ሴሚስተር ትምህርት ሲጨርሱ ስንት ያክል ነበር? 10ኛ በቃ አልደርስልሽ አለኝ። ትምህርቱ ላይ ፎከስ አታረግም? ተጨነኩኝ። ታምኛለሽ? ፈተናው 40 አለቀ። ቅዳሜ ጧት እዚህ ነኝ እኔ። በስማ ፈተናው ሰራሽ በትክክል ሰራሽ? በቃ እኔ እኮ ጨርሻለሁኝ አርቲስት ሆኜ ጨርሻለሁ ማለት እኔ በቃ ትምህርት ቤት ከገባው ደግሞ ይሄውን ያለውን ቻሌንጁ ምናምን ያየሁትኝ እየተማርኩ ምናምን ነው እንጂ እኔ ቻሌንጅም ያለው አልመሰለኝም። ዝም ብለሽ ገብተሽ በቃ ታዋቂ ሆናለሁ። ከባድ ነገር ነው። እንደዛ ነው በቃ የተሰማኝና መጣሁኝ። እንደነገርኩሽ ነው በቃ ወደ 11 ሰዓት ምናምን ያለቀው ፈተናው። ሮብ ነው የተጀመረው። ሮብ ጠዋትም ከሰዓትም ነበር። ሐሙስም እንደዛው፣ አርብም ጠዋትም ከሰዓትም ነበር። በቃ ቅዳሜ አለጋልሽ አለኝ። ደግሞ አዲስ አበባን አላውቃትም እኮ ብቻዬን ጭራሽ መጣ። እድሜም አይደለም በዛ እድሜ። በስንት አመትሽ መጣሽ? 16 ወይኔ ገና ነሽ። አንድሬጅ። ከዛ በቃ እንደምንም እዚህ ለኛ የሆነ ዝም ብላ በእናትህ አንዱ አሰራኝ ምናምን ስትል ታየኝ። ከዛ እንደውም ትዝ ይለኛል ክረምቱን ማለት ነው ሆቴል ምግብ ዝግጅት ምናምን እንደዛ ብትማሪ ምናምን አለች። በጣም በቃ አዘሽ። ግን እሷ ናት የምትከፍለኝ እና እንትን ማለቱ ደግሞ ደበረኝ። ይሄ አይ ምናምን ብሎ በሰው ገንዘብ ላይ ደግሞ ማዘዝም ደግሞ ሼም ይዞኝ በቃ እንትን አልኩኝ። ከዛ ያው እግዚአብሔር የፈቀደልሽ እንደማለት እንትምትዩ ሄድን ኤልኤም ለመዘገብ ሄድንና ወደዚህ ወደ 4 ኪሎ ዛሬ እንትን የሆነ ነገር አድና ብቻ ነገ ትምጣ እንደዚህ ፎቶ ያክስቴ ልጅ ወደ አዳማ አካባቢ ነበረች። ስትመጣ ተመዘገብሽ ምናምን አለችኝ።
አርቱ ማለት ነው። ከዛ እኔ ሀሳብ ቀይሬ ምናምን ብላ አክስቴ አጫወተቻት። ከዛ ተናደደች። እንዴት ያለ ልጅቷ ፍላጎት ምናምን ብላ ተቆጣቻት ማለት ነው አክስቴ ልጅ። በቃ ሰኞኑ ተመዘገብኩኝ አቢሲኒያ። በጣም ደስ ያለኝ አቢሲኒያ ተመዘገብኩኝ። ደስ የሚል ጊዜ ነበረ። የሚገርመው ክረምቱ ሲያልቅ እንደውም በቃ አሪፍ ነገር ስለነበረኝ በየ15 ቀኑ መጽሐፍ ስለምሸለም ምናምን ፍቄ ነው አስተማሪያችን ነው ፍቃድ ከበደ በጣም በቃ እንደ ጓደኛ ምናምን ቅርብ ነው ለኛና በየ15 ቀኑ መጽሐፍ ሸለማለሁኝ እና በቃ አክስቴ እንትን አለችኝ። በቃ አንቺማ በቃ መቀጠልም አይጠበቅብሽም ምናምን ስትል ወይኔ ላይ ከፈልልኝ ነው አይነን ነገር አሳቢያ። ግን የሚገርመው 3 ወር ተማርኩኝና ለካ የገባሁትኝ ከክረምት ተማሪዎች ጋር ነው። ሌላ ደግሞ የሚያስጠላ እንትን ነው። እኔ ሙሉ አመቱን ልማር አሳቢያው የተመዘገብኩት ግን ከክረምት ተማሪዎች ጋር ነበር የክረምት ስለሆነና ከዛ ከአለቀ ኦሬዲና ያለኝ የ3 ወሩን ሰርቲፊኬት ወስጄ መቀጠልም ከሆነ መስከረም ላይ እንዳዲስ መቀጠል ነው። ከዛ በቃ ማንንም እንደማይከፍልልኝ ገባኝ። በጣም ተስፋ ቆረጥኩኝና ይሄ የክረምቱ አልቆ እንትን ሊደረግ ሆነ ሰርቲፊኬት ምናምን የሚሰጥበት የሆነ ፕሮግራም አዘጋጁ ብቻና መጨረሻ ላይ ፍቄ መጣና መጽሐፍ ሜኔት የሚል አንዱ አለማባተ መጽሐፍ 4 መጽሐፍ ይዞ መጣና ሊሸልም ማለት ነው። ይዞ መጣ 4 ተማሪዎች ይሸልማለሁኝ አለ። በዚህ መካከል የትምህርት ቤቱ የአቢሲኒያ ኪነ ጥበብና ሞዴሊንግ ማሰልጠኛ ተቋም ባለቤት ገነት ካንቺ ጋር ገነት ከበደ መጣች። እሷም ቁጭ አለች ምናምን መጽሐፉን እንትን ሲል በቃ መጽሐፉን መሸለም አለብኝ አልኩኝ ለራሴ በቃ። ከዛ በመጽሐፉ መሃል ላይም ምን አይነት ሀሳብ መጣ ለነዚህ 4 ተማሪዎች የ8 ሰዓትና የ10 ሰዓት ክላስ ነው ያለው እድል ይሰጣልኝ አለች። በስማ ከዛ እሷ እንደዚህ አይነት ሀሳብ አመጣችና እኔ በቃ መጀመሪያ ጉጉቴ መጽሐፉ ላይ ነው መጽሐፉ መሸለም አለብኝ የሚለው ሀሳብ ነው ያለውና ከዛ ሲጠራ ካሁን ከኛ ክፍል 2 ተማሪ ነው የሚጠራው ከዛኛውም ክፍል 2 ተማሪ ነው የሚጠራው። ተጠራ ከኛ ክፍል ወንድ ልጅ ተጠራ። አሁን ሴት ምናምን ትጠብቂያለሽ። ከዛ ከዛኛውም ክፍል ሲጠራ ወንድ ተጠራ። ወደኛ ክፍል ተመለሰና ሲጠራ ሌላ ሴት ወይኔ ማለት በቃ በጣም ነው በቃ የተሰማኝ። በጣም ነው የከፋኝ ምናምንና በቃ በመሃል ሌላ ወሬ ጀመረ። ፍቄ ሌላ ወሬ ማውራት ጀመረ ምናምን ተረሳች። የዛ ክፍሉ አንድ ተማሪ ሳትጠራ ማለት ከኛ ክፍል 2 ተማሪ ተጠርቷል። አንድ ወንድ አለቃ ከዛኛው ክፍል አንድ ልጅ ተጠርቷል። ከዛ ሌላ ነገር እያወራ ምናምን ሊሸልማችሁ ዞር ሲል 3 ተማሪ ነበር። ረስቼ በጣም ጎበዝ ናት ምናምን ብሎ በቃ ቀጠለ ማስተዋወቅ ምናምን እኔ በቃ እንዳቀረቀርኩኝ ነው በጣም የገረመኝና ሉሲ ሲል የገረመኝ የኔ ደስታ አይደለም ልጆቹ እኮ ደስ ሲል በጣም በእግሬ ነው የገባሁት ይዛለት በደስታ ከዛ ወደ ተመራው ገባሽ። በቃ በዛው ካስቲንግ በሱ በኩል ነው የመጣው። በዛ በትምህርት ቤት ነው የመጣልሽ። የመጀመሪያው እድልሽ የከፈተው ፍቅር ተራ ነው። ከዛ በኋላ ኮከቦቹ የዋሻው ደራሲ እሱ እዛ አቢሲኒያ ተምሮ ነበር። ፍቄ ያው ይጠራቸው የለ ምን እናንተ ፌመስ ሆነን እያላችሁ ነው ምናምን እያለ እንትን ስለሚጋብዛቸው በዛ አጋጣሚ እሱ አየኝ። እዛ ቻርዳ ፊልም ፕሮዳክሽን የፍቅር ተራ ላይ ያለችውን ካራክተር ይፈልጉ ነበርና ተዋናይት ገባሽ በዛ። በጣም የሚገርም ታሪክ ነው። ተመልካቾቻችን ያለነው የጥምቀት ከተራ በዓል ላይ ነው የምንገኘው። ለዋዜማው እንግዲህ ሳባ አድርጊያት ወደዚህ ጃት መጥቼ ነው። ተመልካቾቻችን አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነው የምትገኙት። አሁን ቀጣይ ወደ ሁለተኛው ዙር ፕሮግራማችን ተሻግረናል። ሁለተኛው ዙር ፕሮግራማችን 5 የገነት ጥያቄዎች የሚልና እነሱን ጥያቄዎች ያው ሉሲ ትመልሽልኛለሽ። ይቅርታ መጠየቅ የምትፈልጊው ወይም ደግሞ ይቅርታ ልታረይለት የምትፈልጊው ሰው ወይም አካል? ይቅርታ እንኳን ማረግለት ሰው ያለ አይመስለኝም። ይቅርታ ያው ደጋግሜ ብጠይቅ እሺ እናቴ ነው። እሺ እንደምትወጂው ወይም እንደምትወጃት መንገር የምትፈልጊው ሰው ካለ ንገሪያቸው። ይሄም ቀላል ጥያቄ ነው። ለብዙ ሰዎች መልሼው አውቃለሁ። እናቴ በህይወት ብትኖር ኖሮ መልሱም ተመሳሳይ ነው። አሁን ለእናትሽ ነበር የምታቀርበው? አዎ ነው የማቀርበው ለእናቴ ይሆናል። እሺ ይሄን ባደርግ ኖሮ ብለሽ የምትይው ነገር አለ? ይሄን ባደርግ ይሄን በፈጽም ኖሮ ብለሽ የምትይው በህይወት እያለሁ ይሄን ነገር ሳላደርግ ወይ ሳልፈጽም ማለፍ የለብኝም የምትይው ነገር?
አሁን ላይ አላውቀውም። ምንም ጠቅ አዎ ምናልባት እግዚአብሔር ወደፊት ብዙ ነገሮችን አስተካክሎ ያው ዛሬ እንዳወራ ነው አይደለም ሁሉ ነገር እግዚአብሔር ብዙ ነገር ታሪክ ይቀይራልና የሆነ ቀን ሌላ ነገር እንደዚህ ብዬ የምናገረው ነገር ይኖረኝ ይሆናል። አሁን ላይ ግን የሆነ ሰዓት ላይ ብዙ ነገር እኔ ትክክል ነኝ ብዬ የማስብ ሰው ስለነበርኩ ራሴን የሆነ አሁን ላይ ደግሞ የሆነ ብዙ ነገሮች ይስተት ናቸው ብዬ ነው የማስበውና ግን እግዚአብሔር የሆነ ቀን ታሪክ ቀይሮ አላውቅም በህይወት እስካለው የሆነ ሌላ ነገር ልል ይችላል። በየሆነ አጋጣሚ እኔም ደግመን ብንገናኝ ሐሳቤን ቀይሬ ልታገኝ ይችላል። ዛሬ ላይ ምን አለ ነው? አዎ ግን ዛሬ ምንም የለም። ይሄ ነገር በማድረጌ ምንም አይቆጨኝም። ይሄ ነገር በማድረጌ ምንም አይነት ጊልቲ ኮንሺየስ የለኝም። በማግባቴ የብዙ ጥያቄ ስለሆነ በጊዜ ለምን አገባኝ ስለሚሉ የብዙ ጥያቄ ስለሆነ ደስተኛ ነኝ። በጣም ምንም አይቆጨኝም። በማግባትሽ አይቆጭሽም? አዎ። ወደ ሶስተኛው ፕሮግራማችን እንሸጋገራለን። ማን ከማን የሚለው ፕሮግራማችን ተመልሰን እንመጣለን። ጠጪ እኔም ለራሴ ትያለሽ። እንኳን ለከተራ በዓል በሰላም አደረሳችሁ። ቺርስ። መልካም በዓል ብያለሁ። አሞቃለ ብሎናል። ማን ከማን የሚል ጥያቄ ላይ ነው የምንገኘው። እንዳልኩሽ ሁለት ተዋናያን ወይም ደግሞ ሁለት የጥበብ ሰዎችን ታወዳድሪልኛለሽ። አንቺ የበለጠው ለስሜትሽ ቅርብ የሆነውን ሰው ነው የምትነግሪኝ። እሺ እንጀምራለን። ከዳይሬክተር ይድነቃቸው ሹመቴና ከአብርሃም ገዛኸኝ። ይድነቃቸው ሹመቴ። እሺ ይድነቃቸው ሹመቴና ከያሬድ ይድነቁ። ይድነቃቸው ሹመቴ። እሺ ከይድነቃቸው ሹመቴና ከአቡሽ ዘለቀ። አቡሽ ዘለቀና ከይስማከ ወርቁ ተደባለቁ። መጽሐፍና ዘፈን አንብበሽ ታውቂያለሽ? ይስማከ። እሺ ከሁለቱ ደግሞ ወዳድሪልኝ። ይስማከ ወርቁ። እሺ ከደራሲ ይስማከ ወርቁና ከደራሲ አለማየሁ ገላጋይ። ይስማከ ወርቁ። ከይስማከ ወርቁና ከተስፉ ብርሃኔ ወደ ተዋናይ ነበር። ተስፉን ደግሞ በጣም ነው የምወደው። ምን ይሻላል? የትኛውን ልምረጥ? ገባኝ። እንዲህ የሚያስጨንቅ አይመስለኝም ነበረ ጥያቄው። ሌሎች ሰዎች ሲጠይቁ ቀላል እንደዚህ ቦታ ተቀምጥሻል እዚህ ጋር በይመልሻት። ተስፉ ብርሃኔ። እሺ ከተስፉ ብርሃኔና ከአማኑኤል ሀብታሙ። ሌላ ሰው ራሱ ቢመጣ ይመልሰዋል በእኔ ቦታ። ማን ነው? በጣም ነው የምወደው አማኑኤል ሀብታሙ። እሺ ከአማኑኤል ሀብታሙና ከተዋናይ ግሩፕ ዘነበ። አማኑኤል ሀብታሙ። እሺ ከአማኑኤል ሀብታሙና ከተስፋውን ፍራሽ አዳሽ። አማኑኤል ሀብታሙ። እሺ ከአማኑኤል ሀብታሙና ከአስፋው መሸሻ። አማኑኤል ሀብታሙ። ከአማኑኤል ሀብታሙና ከሰይፉ ፋንታው። አማኑኤል ሀብታሙ። እሺ አማኑኤል ሀብታሙ የመጨረሻ በቃ በአማኑኤል ሀብታሙ የወንዶቹ ጥያቄ ጥሩ ነው እንደው አብቅቷል። ወደ ሴቶች ጥያቄ እንሄዳለን። ማን ከማን የሚል ፕሮግራማችን ላይ ነው የምንገኘው። ተመልሰን እሺ ከገሊላ ረሶምና ከፍራያት የማነ። እሺ ፍራያት የማነና ከአስር በዳነ። ከፍራያት የማነና ከበሻቱ ቶሌ ማርያም። በሻቱ ቶሌ ማርያም ወድላችሁ ነገር ይዘል። እሺ ከበሻቱ ቶሌ ማርያምና ከአና ጋር። በሻቱ ቶሌ ማርያምና ከጸዲ። ከበሻቱ ቶሌ ማርያምና ከብሩክታይት ሽመልስ። በሻቱ። እሺ ከበሻቱ ቶሌ ማርያምና ከዳግማዊ ፀሐዬ። አይዞህ ነኝ በሻቱ። ከበሻቱ ቶሌ ማርያምና ከዘሪቱ ከበደ። ዘሪቱ ከበደ። እሺ ከዘሪቱ ከበደና ከሸዊት። ዘሪቱ ከበደ ማናማ ከበደ የአንድ አባል ልጆች ታያለች። ከዘሪቱና ከየምስራች ግርማ።
ዘሪቱ ከዘሪቱ ከበደና ከአዜብ ወርቁ ዘሪቱ ከዘሪቱ ከበደና ከቅድስት ይልማ ቅድስት ይልማ ወይኔ ራሴ አሁን ምንድነው የሚያስብለኝ እኮ አንዳንዴ ይገባሉና ይቅርታ አድርጉልኝ እንግዲህ አንዳንዴ እኔ ስሜት እንትን ይላል እውነት ግጥምጥሞች ሳይሽ ባልናክሰሽ ነበሩ አይገርምም ዞሮ ቅድስት ይልማና አማኑኤል ባልና ሚስት ናቸው ነበር ቅድስት ይልማና አማኑኤል ባልና ሚስት ነበሩ በጣም ነው የሚገርመው ከወንዶች አማኑኤል ከሴቶች ቅድስት ይልማ በጣም ነው የሚገርመውና ምሳማው እንዴት እንደዚህ አባትና ልጅ እንዴት እንደዚህ ምናምን ምለው እኔ ምክንያቱም ከአባቴ ጋር ያለኝ ቀረቤታ 1 ሰዓት ምናምን በኋላ ራሷን አጥፍታለች ወይኔ አምሶሪ I don't know ምን ልልሽ እንደምችል አላውቅም ግን በአልሽን አበላሽው እና የእናንተን ቪዲዮ ምናምን ሳይ ቃንቺ ብቻ ለልጆችሽ እንዳለሽ ነው የሚሰማኝ ለዛ ነው ባገኛት መክራት አለው ይያቃል የሁላችንም ምርጫ ሴት ወንድ ቤተሰብ ጓደኛ ሁሉም ሰው ጎራ ብሎ ዘና ፈታ የሚልበት መዝናኛችን መዋቢያችን መዳኛችን ቦታ ነውና ጎራ ብሎ እኔ ድኛለሁ ይመስለኛል በጣም ኮምፎርት ሰምቶኛል ጸሎና አድርጌ እመለሳለሁ እናንተ ጤና ስቴስ ፋብራክ